ዛሬ እንደ እግዚአብሔር ፈቃድ የቅዱስ ኒቆዲሞስን ስያሜ የተሰየመበትን የአብይ ጾም ጉዟችን እንማማራለን ማለት ነው። በዚህ የአብይ ጾም ጉዞ በሚለው ትምህርታችን በዛሬው ክፍል ቀድሞ ወደ ኢየሱስ ክርስቶስ መጓዝ በሚል ርዕስ እንማማራለን ማለት ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 2 ላይ ያለውን ኃይለ ቃል አንስተን እንማማራለን። ቀድሞ ወደ ኢየሱስ ክርስቶስ መጓዝ፣ ቀድሞ ወደ ኢየሱስ ክርስቶስ መጓዝ የሚለውን አንቀጽ እናነሳለን። ይህንን ቃል የጻፈልን ቅዱስ ዮሐንስ ወንጌላዊ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን የወደው የነበረ የጌታችን ፍቅር የጸናለት ጌታም የሚወደው ደቀ መዝሙር ነው። ከዚህ ዓለም እስኪሰወርበት ያለውን ጊዜ በጌታችን ፍቅር ተነድፎ ሳይስቅ ዘመኑን የፈጸመ ፍጹም ሐዋርያና ምስጢረ መለኮቱን አስፍቶ የጻፈልን አባት ነው። የቅዱስ ሐዋርያው በረከት ይደርብን። ምንድነው የሚለው? ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ወሃሎ አሃዱ ብእሲ ዘንፈሪሳውያን ዘስሙ ኒቆዲሞስ መላኮሙ ለአይሁድ ይላል። ከፈሪሳውያን ወገን የነበረ ስሙ ኒቆዲሞስ የሚባል የአይሁድ አለቃ ነበር ይላል። ዘውቱ ዘመጻ ቀዲሙ ሌሊተ ሀበ እግዚ ኢየሱስ፣ ይኸውም አስቀድሞ በሌሊት ወደ ጌታችን ኢየሱስ ክርስቶስ የመጣ ሰው ነበረ። ወይቤሎ ለእግዚ ኢየሱስ፣ ጌታችን ኢየሱስ ክርስቶስንም እንዲህ አለው፣ መምህር ነአምር ከመ እምኀበ እግዚአብሔር መጻእከ ወአልቦ ዘይክል ገቢረ ተአምረ ዘአንተ ትገብር ዘእንበለ እግዚአብሔር በላዕሌሁ። መምህር ከእግዚአብሔር ተልከህ እንደመጣህ እናውቃለን። አንተ የምትሰራውንም ተአምር እግዚአብሔር ካደረበት በቀር ሌላ ሊሰራው የሚችል እንደሌለ እናውቃለን አለው። ጌታ ኢየሱስም መልሶ እንዲህ አለው ይላል ወንጌላዊው፣ አማን አማን እብለከ ዘይተወልደ ዳግመ ኢይሬእያ ለመንግሥተ እግዚአብሔር። እውነት እውነት እልሃለሁ ዳግመኛ ያልተወለደ ሰው ወደ እግዚአብሔር መንግሥት ሊገባ አይችልም አለው። ኒቆዲሞስም መልሶ እንዲህ አለ፣ እፎ ይክል ሰብ ዳግመ ተወልዶ ወምድረ ልህቀ ይክልኑ በዊአ ወገቢአ ውስተ ከርሰ እሙ። ሰው እንዴት ካደገ በኋላ ወደ እናቱ ማህፀን ተመልሶ ሊገባ ዳግመኛስ ሊወለድ ይቻለዋል ብሎ ጠየቀ። ጌታም መልሶ እንዲህ አለው፣ አማን አማን እብለከ ዘይተወልደ ዳግመ እማይ ወእም መንፈስ ቅዱስ ኢይክል በዊአ ውስተ መንግሥተ እግዚአብሔር። ከውሃና ከመንፈስ ዳግመኛ ያልተወለደ ሰው ወደ እግዚአብሔር መንግሥት ሊገባ አይችልም። ወበይንተዝ ኢታንክር እስመ እቤለከ ሀለወክሙ ዳግመ ትትወለዱ። ስለዚህ ዳግመኛ ትወለዱ ዘንድ አላችሁ ስላልኩህ አታድንቅ። እስመ መንፈስ ሀበ ፈቀደ ይነፍር፣ ነፋስ ወደ ወደደው ይነፍሳል። ወቃሎ ትሰምዕ፣ ቃሉን ትሰማለህ። ዋበሂ ይመጽእ ዋበሂ ያህውር ይተአምር። ነገር ግን ከወዴት እንደመጣ ነፋሱ ወዴትም እንደሚሄድ አታውቅም። ከማሁ ኩሎሙ ዘሃለወሙ ይትወለዱ እምኀበ እግዚአብሔር። እንደዚሁም ከእግዚአብሔር ይወለዱ ዘንድ ያላቸው ሰዎች ልደትም እንደዚሁ ነው። እስመ ዘተወልደም ሥጋ ሥጋ ውእቱ፣ ከሥጋ የተወለደ ሥጋ ነው። ወዘተወልደ እመንፈስ መንፈስ ውእቱ፣ ከመንፈስም የተወለደ መንፈስ ነውና ብሎታል። እስከ ቁጥር 11 ድረስ ያለው ንባብ ይህ ነው። በመጽሐፍ ቅዱስ ላይ የተጻፈውን ቃል እግዚአብሔር እንድንሰማ የፈቀደልን ፈጣሪያችን ስሙ የተመሰገነ ይሁን። አሁን በዚህ ውስጥ እግዚአብሔር ለነፍሳችን ትረባበት ትጠቀምበት ዘንድ ያስቀመጠልን ምስጢር ከዚህ ቀጥለን እናያለን። የመጀመሪያው ከዚህ ሰው የምንማረው ይሄ ኒቆዲሞስ የሚባለው ቅዱስ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ በሶስት ጉዳዮች የሚታወቅ አባት ነው።
የመጀመሪያው በሌሊት እየመጣ ከጌታ የስውር ደቀ መዝሙር በመሆንና በመማር የሚታወቅ ነው። ሁለተኛ ዮሐንስ ወንጌል ምዕራፍ 7 ላይ እንደምንመለከተው አይሁድ ጌታችን በፋሲካ በዓል ተገኝቶ እኔ የሕይወት ውሃ ነኝ፣ የተጠማ ቢኖር ወደ እኔ ይምጣ ብሎ ባስተማረ ጊዜ ሲቃወሙት ተው እንጂ የአንድን ሰው ነገሩን ሳንሰማ እንዳንፈርድ በኦሪታችን ታዟል ብሎ እውነት የመሰከረና ለጌታ ትምህርት የእውነት ምስክር ሆኖ የቆመ ሰው ነበር። ሶስተኛው ኒቆዲሞስ በጌታችን በመድኃኒታችን በኢየሱስ ክርስቶስ በዕለተ ሞቱ በዕለተ ዓርብ ተገኝቶ ቅዱስ ሥጋውን ተቀብሎ ገንዞ በመልካም ልብስና ሽቱ የቀበረ የቁርጥ ቀን የእግዚአብሔር ወዳጅና የፍቅር ሰው ነው። በእነዚህ 3 ጉዳዮቹ ይታወቃል። ለዚህ ያበቃው ምንድን ነው የሚለው እናያለን። ከቅዱስ ኒቆዲሞስ የምናያቸውን ትሩፋቶች እንመለከታለን። ቅዱስ ኒቆዲሞስ ዮሐንስ ምዕራፍ 3 ቁጥር 1 ላይ እንደተቀመጠው የአይሁድ አለቃ ነው፣ የፈሪሳውያን አለቃ ነው። አባቶቻችን በትውፊት በትርጓሜ እንደሚተረጉሙት አለቅነቱ በ3 ነው ይላሉ። አንደኛው ሀብት ያለው ሰው ነበር፣ በሀብት ከሁሉ በላይ ነበረ። ሁለተኛው በእውቀት ይበልጣቸው ነበር፣ የብሉይ ኪዳንን እውቀት የተማረ ሙሉ ሰው ነው። ሶስተኛው ደግሞ ሹም ነበረ፣ ተሹሞ የሚኖር በአይሁድ ዘንድ ሹመት ያለው ሰው ነበረ እና መልአኮሙ ለአይሁድ የአይሁድ አለቃ የተባለ በዚህ ነው ብለው አበው በጉባኤ ቤት ይተረጉሙልናል። ይሄ ሰው እነዚህ 3 ማዕርጋት እያሉት ነገር ግን ሊማር ወደ ጌታ ማታ ማታ ይሄድ ነበረ። እዚህ ውስጥ የምንማራቸው ቁም ነገሮች አሉ። አንደኛው ዕውቀት በቃኝ እንደማይባል፣ ሰው ምን ቢማር የፈለገ ሊቅ ቢሆን ከሁሉ በላይ ይሄ መልአኮሙ ለአይሁድ በእውቀት የአይሁድ አለቃ ነው። ከሁሉ በላይ የሆነ ዕውቀት እንኳን ቢኖረን ትምህርት በቃኝ ማለት የክፋት የኃጢአት እና የጥፋት ምንጭ ነው። ሁልጊዜ መማር እንዳለብን ሲያስረዳን ነው። መልአኮሙ ለአይሁድ የአይሁድ አለቃ ነበር የሚለው የተጻፈበት ምክንያት እንዲህ ያለ ሊቅ ሲሆን እሱ እንኳን ይማር ነበር ለማለት ነው። ሁለተኛ ዕውቀት ምን ቢማሩት ከክርስቶስ ካላደረሰ ፍጹም አያደርግም። ዕውቀት የሚሆነው ከክርስቶስ ሲደርሱበት ነው እንጂ ሰው በዕውቀት አይጸድቅም። አንደኛው ክፍለ ዘመን መገባደጃና ሁለተኛው ክፍለ ዘመን ላይ የነበሩ መናፍቃን ግኖስቲኮች የሚባሉት በዕውቀት እንድናለን በማለታቸው ነው ከክርስቶስ እቅፍ ይወጡት። እና አንድ ሰው ስላወቀ ስለተራቀቀ አይደለም የሚጸድቀው፣ ከክርስቶስ ስለደረሰ ነው። እየተራቀቀ ከክርስቶስ ከራቀ ሰው ይልቅ በትንሽ ዕውቀቱም ቢሆን ከክርስቶስ ጋር የሚኖር ሰው እርሱ የተሻለ ነው። ስለዚህ ምን ቢያውቁ ከክርስቶስ ካልደረሱበት የዕውቀት ዋጋው ክርስቶስ ነው። ሌላው ግን ጥቅም የለውም። ይህንን ለማስረዳት ነው። ሁለተኛ ደግሞ ይሄ ሰው ሹመት አለው። ሹመት ካለው ደግሞ ቀን ሲያስተዳድር ሰው ሲያስተናግድ ነው የሚውለው። የተጣላ ሲያስታርቅ፣ የጎደለ ሲሞላ፣ የተጣመመ ሲያቀና፣ ፍርድ ሲያቀና ይውላል። በዚህ ሁሉ ሹመቱና ከሰው ጋር በመዋል ሁሉ መሃል እኔ ሹም ነኝ ብሎ ትምህርት በቃኝ አላለም። ሰው ቢሾም ቢሸለም ከፍተኛ ስልጣን ቢኖረው ትምህርት ካቆመ ረብ ጥቅም የለውም። ያውም ደግሞ የክርስቶስን ትምህርት ቢሾሙ ቢሸለሙ ስልጣን ቢበዛ ከክርስቶስ ከተለዩ ሁሉም ነገር ባዶ ነው። ስለዚህ የአይሁድ አለቃቸውም ወደ ጌታ ኢየሱስ ይመጣ ነበር ተብሎ በመጽሐፍ ቅዱስ የተጻፈልን ትልቅ ሹም እንኳን ብትሆን አይሁድ እንግዲህ ተመጻዳቂዎች፣ አዋቂዎች፣ ሊቅ ነን ባዮች ናቸው። በየትኛውም ላይ የሰለጠንክ ብትሆን ወደ ክርስቶስ መምጣት አለብህ። ቀን ባትችል ማታ መምጣት አለብህ። ቀን አያደርሰኝም፣ ስራ ይበዛብኛል፣ ብዙ ሰውን ማስተናገድ፣ ብዙ ስራ አለብኝ ማለት አይገባም። ቀን ባትችል ማታም ቢሆን የክርስቶስን ትምህርት መማር አለብህ። የክርስቶስን ቃል ለመስማት ቀን ጊዜ ባይገኝ ማታም እንኳን ቢሆን መመደብ አለብን። ለበደላችን ምክንያት የለንም። እንዲያው በብዙ ስራ ብዛት ነው ሙሉ ብንል እንኳን ከኒቆዲሞስ የበለጠ ስራ የሚበዛበት ሰው የለም የሚለውን እንድንማር ነው ታሪኩ የተጻፈልን። ሶስተኛው ባለጸጋ ነው። ጊዜ የለንም የሚሉ ለትምህርት ጊዜ የማይሰጡ 3 ገጸ ባህሪያትን ወክሎ የቀረበ ነው። በዓለም ላይ ያለውን በሙሉ ጊዜ የለንም የሚሉ ሰዎች አንደኛ ተምረናል የሚሉ ናቸው፣ ሁለተኛ የተሾሙ ሰዎች ናቸው፣
ሶስተኛ ሀብት አለን የሚሉ ሰዎች ናቸው። ሀብት ቢኖርም ብዙ ሀብት የምታስተዳድሩ ቢሆንም ኒቆዲሞስም ሀብታም ነበር። ካልተማራችሁ፣ የእግዚአብሔርን ቃል ካልሰማችሁ፣ የጌታችን ኢየሱስ ክርስቶስን ሕያው ቃል ካላዳመጣችሁ ሕይወት የላችሁም የሚለውን ሊያስተምረን ነው። ምናልባት የተከማቹ ሀብቶች በሙሉ ቢበዙ በእግዚአብሔር ቀኝ ለመቆም አንዳቸው ቢሆን አስተዋጽኦ የላቸው። እኛ ኦርቶዶክሳውያን ሀብትን አናወግዝም ብሏል ቅዱስ ዮሐንስ አፈወርቅ። በሀብት የሚመጣውን ትዕቢትና ስግብግብነት እናወግዛለን እንጂ ብሏል። ሀብት ካወቁበት ያጸድቃል። ነገር ግን ሀብትን ዓላማ አድርጎ መኖር፣ ከቃለ እግዚአብሔር መራቅ፣ ሀብትን እያደራጁ እያሳደዱ ዘመንን መጨረስ፣ ከክርስቶስ የሕይወት ቃል ተለይቶ መኖር ግን በእግዚአብሔር ያስፈርዳል፣ ሕይወትም አያሰጥም። ላለመማራችን የምንጠቅሰው የትኛውን ምክንያታችን ቢሆን በቂ አይደለም። ሀብቴን እስከማደራጅ ማለት አንችልም። ቀን ሀብት ብታደራጅ ማታ መማር፣ ማታ መጽሐፍ ቅዱስ መመልከት አለብን። ወደ ክርስቶስ መምጣት አለብን። እንግዲህ ይሄ ሰው መልአኩም የአይሁድ አለቃ ነው። ማታ ወደ ጌታ ይመጣል። ማታ የቀን መጨረሻ ነው። መጨረሻችን በክርስቶስ ነው መሆን ያለበት። ተሾምንም፣ ተሸለምንም፣ ነገድንም፣ ተማርንም መጨረሻችን ክርስቶስ ካልሆነ እነዚህ ሁሉ መሬት ላይ ተተውን የሚቀሩና ተተናቸው የሚቀሩ ጉዳዮች ናቸው። ስለዚህ ጌታ ይሄንን ነው የሁሉ ነገር ማብቂያ ክርስቶስ ነው ለማለት ይሄን እንድንማር ነው የኒቆዲሞስ ታሪክ የተጻፈልን። ይሄ ሰው ቀድሞ ሌሊት ወደ ጌታ ይመጣ ነበረ። ቀድሞ መጣ፣ ቀድሞ ሌሊት ይላል። ቀድሞ ሌሊተ ዘመጻ ቀድሞ ሌሊተ፣ ሌሊት ቀደም ብሎ የመጣ ሰው ነው ማለት ጠዋት ቀድሞ ይመጣ። አንድም ቀድሞ የመጣ የሚለው በዕለተ ዓርብ ለግንዘት ከመምጣቱ አስቀድሞ በፊት ለትምህርት መጥቶ ነበር የሚለውን ለማስተላለፍ ነው። ቀድሞ ወደ ጌታ ኢየሱስ የመጣ የተባለው ቀድሞ ወደ ኢየሱስ ክርስቶስ መምጣት የሚለው ምንን ያስረዳል ነው? ሶስት መሰረታዊ ነገሮችን የሚያስረዳ ነው። ቀድሞ ወደ ጌታ ኢየሱስ መምጣት የሚለው አንደኛ ከምንም ነገር በፊት ቅድሚያ ልንሰጠው የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እርሱን የሚተካ በእርሱ የምንተካው ምንም ነገር ጣዖት ነው። ዘመድም ቢሆን ልጅም ቢሆን አባትም ቢሆን እናትም ቢሆን ሚስትም ቢሆን ባልም ቢሆን ማንኛውም ነገር በክርስቶስ ከገባብን ጣዖት ነው። እንኳንስ ኃጢአት ጽድቅ እንኳን የሆነ ነገር ቢሆን በክርስቶስ ተለይተን የምንሰራው ጽድቅ አይሆንም እና ቅድሚያ ለክርስቶስ ሌሊት ተነስተን ሌሊት ተኝተን ስንነቃ ቅድሚያ መሰጠት ያለበት ለክርስቶስ ነው። ውለን ስናመሽ መጀመሪያ ሊሰጥ የሚገባው ለክርስቶስ ነው። ውሳኔ ስንወስን መጀመሪያ ማስቀደም ያለብን ጌታችን ኢየሱስ ክርስቶስ ነው። ምርጫ ስንመርጥ መጀመሪያ ምርጫችን መሆን ያለበት ጌታችን ኢየሱስ ክርስቶስ ነው። በምንመርጣቸው በዓለም ምርጫዎቻችን መሃል በእነዚያ ሁሉ ኢየሱስ ክርስቶስ መኖር አለበት። እሱን ደስ ይለዋል አይለውም፣ ቅድሚያ መምጣት አለበት። ይህ በክርስቶስ ዘንድ እንዴት ይታያል የሚለውን እየተናገረ የሚወስን ክርስቶስን እያስቀደመ የሚኖር እርሱ በኋላ ከብሮ ሞገስ አግኝቶ በቀኙ ለመቆም በባለሟልነት ለመሸለም ይበቃል። ስለዚህ ከሁሉ ነገር አስቀድመን ለክርስቶስ መስጠት አለብን። አሁን እየተሰጠ ያለ ሁላችንም እያደረግነው ያለ ለስጋችንም ሆነ ለዘመዶቻችን ወይም ለዓለም ጊዜያችን ሁሉ ሰተን ከምትተርፈን ትንሽ ሰዓት ለእግዚአብሔር እንመጸውታለን። ምናልባት ያችን ቢሆን ከተሳካ ወይ እሑድ ወይ ቅዳሜ ያችንም ለተወሰነች ሰዓት ሙሉ ጊዜያችን ለዓለም ሰተን የተረፈውን ለክርስቶስ ሳይሆን ሙሉ ነገራችን መጀመሪያ ለክርስቶስ ነው መሆን ያለበት። ስንኖር ቅድሚያ መሰጠት ያለበት ለሱ ነው። ቀኑን ሙሉ እግዚአብሔርን በመፍራት ኑር ብሎ ሰሎሞንም የተናገረው ይሄን ነው እና ቅድሚያ ለክርስቶስ የተሾመም የተሸለመም ያገባም በቤተ ክህነትም የሚኖር በትምህርትም የሚኖር የሚነግድም የሚማርም ሁሉም ሰው ቅድሚያ ለክርስቶስ የሚል መርህ ሊኖረው ይገባል። ከራሳችን ክርስቶስን ማስቀደም፣ ከዘመድም ክርስቶስን ማስቀደም፣ ከገንዘብም ክርስቶስን ማስቀደም፣ ከዘርም ክርስቶስን ማስቀደም፣ ከሹመትም ክርስቶስን ማስቀደም፣ ከሀገርም ክርስቶስን ማስቀደም፣ ከየትኛውም ነገር ሁሉ ጌታችን ኢየሱስ ክርስቶስ ነው ሊቀድም የሚገባው።
እሱ ከሁሉ ነገር ሁሉ ይልቅ ለኛ ቅድሚያ ሰጥቶ እንደመጣ እንዘባይሉ ኡቱን ኩሉ አንደ የርሶ እንኩሉ እሱ በሁሉ ባለጸጋ ሲሆን ራሱን ከሁሉ ድሃ አደረገ። ከመትባሉ አንተሙ በንዴተ ዚአሁ በሱ ድህነት እናንተ ባለጸጎች ትሆኑ ዘንድ አኮ ሃይዶ ዘኮነ እግዚአብሔር እሱ እግዚአብሔርነቱንስ እንኳ እንደመቀማት አልቆጠረውም፣ ቀምቶ እግዚአብሔርም አልሆነም። አላ አቲቶ ርእሶ ራሱን ዝቅ አድርጎ ወነሳ አርአያ ገብር የባሪያን መልክ ይዞ መጣ እንጂ ብሎ ቅዱስ ጳውሎስ ነግሮናል። ስለዚህ ቅድሚያ እሱ ለኛ ሰጥቶን መጥቷል። ብዙ ሀብት እያለው ከብዙ ሀብት ይልቅ የጎደልነውን አንድ ፍለጋ ነው የመጣ። መቦብሲ ዘቦቱ ሚታ ባግ 100 በጎች ያሉት ሰው ቢኖር ወተገድፋ አሐቲ እሙስቴቶን አንዲት በግ ብትጠፋው አሃ ኮኑ ይሐድግ ተሳ ወተሳቱ 99ን ትቶ የአንዲቱን ለመፈለግ የሚወጣ አይደለምን ብሎ ጌታ የማቴዎስ ወንጌል ምዕራፍ 18 ላይ ነግሮናል። 100 በግ ያለው ሰው አንድ ቢጠፋው ካለው 99 ይልቅ አንዲት በግ ፍለጋ ይወጣል። እስመ መጻ ወልደ እጓለ እመሕያው ከመ ይሴስ ወያድኅን ዘተሃጉለ ስለዚህ ሁሉ የሰው ልጅ የጠፋውን ሊፈልግ ሊያድን መጥቷልና ብሎ እንደነገረን ጌታ የ99 በግ ባለጸጋ ሲሆን ለአንድ በግ ቅድሚያ ሰጥቶ መጥቷል። የመላእክትን ባህሪ አልለበሰም፣ ገንዘብም አላደረገውም። ቅዱስ ያሬድም ይህን ተናግሮታል። ቅዱስ ጳውሎስ ዕብራውያን ምዕራፍ 2 ቁጥር 14 እስከ 17 ሲናገር ለዘነሶ ወሰይነሶም መላእክት የለበሰውን ስጋ ከመላእክት አልለበሰውም። አላ እምዘር አብርሃም አልአለ የአብርሃምን ስጋ ለብሷልና ወበእንተዝ እየሐፍር ብሄለ አሃዊየ ስለዚህ ወንድሞቼ ማለትን አያፍርም። ተሳተፉ ወደቂቅ በስጋ ወደም ልጆቹም በደም በስጋ ተሳትፈውታልና ወንድሞቼ ማለትን አያፍርም ይላል። ይህንን ሊቁ ቅዱስ ያሬድ ሲተረጉመው ሀዲጎ ተሳ ወተሳተ ነገደ ቆመ ማይከለ ባህር 99ኙን ነገደ መላእክት ትቶ በባህር መካከል ቆመ ብሎታል። 99ኙን መላእክት ትቶ ማለት የመላእክት ባህሪ መጠመቅ የማይስማማው ነው። መጠመቅ መዳሰስ የማይስማማውን የመላእክትን ባህሪ ትቶ በውሃ መጠመቅ በእጅ መዳሰስ የሚስማማውን የሰውን ባህሪ አደረገ ሲል ነው። አባ ጊዮርጊስም ሲናገር ኦ አዛፍቀር ከትሕትናሁ ለእጓለ እመሕያው እምነ እበዮሙ ለመላእክት ከመላእክት ልዕልና ይልቅ የሰው ልጆችን ትሕትና እንደምን አድርገህ ወደድከው ብሎ ተናግሯል። እንግዲህ ጌታ ካለው ብዙ ነገር ሁሉ የጠፋነውን አንድ ፍለጋ እንደመጣ እኛ ደግሞ ካለን ሁሉ ነገር ይልቅ ቅድሚያ ሊሆን የሚገባው ሊፈልገን የመጣውን ነው። ጻ ከመትህስሶ ለዘይሐስሰከ አንተን ሊፈልግ የመጣውን እረኛ ለመፈለግ አንተም ደግሞ ውጣ ይላል አረጋዊ መንፈሳዊ የተባለ ሊቅ። እሱ አንተን ፍለጋ በጎቹን ትቶ እንደመጣ አንተም እሱን ፍለጋ ያለህን ነገር ሁሉ ትተህ ወደ ኢየሱስ ክርስቶስ ውጣ። አንተ ወደ ክርስቶስ ስትወጣ እሱም አንተን ፍለጋ ሲመጣ ትገናኛላችሁ፣ ታገኘዋለህ። ካለን ነገር ሁሉ በላይ ኢየሱስ ክርስቶስ የሚልን ስም የሚተካ እሱንም መምረጣችን የሚተካከልም በዚህ ተተካክሎ ደስታ የሚሰጠንም ኃይል የሚሰጠንም ሕይወት የሚያድለንም የለም። የምንመካበት ስም የምንድንበት ስም አጋንንን ተከራክረን የምንረታበት ስም ሰማይና ምድርን ሁሉ አልፈን ከሰማያት በላይ ባለ የብርሃን መጋረጃ ገብተን የምንኖርበት ኢየሱስ ክርስቶስ የሚል ስም ነው። ለዚህ ስም ለዚህ አምላክ ስጋውን ለሰጠን ደሙ ለሰጠን ቅድሚያ እንስጥ። ዓለም ሁለተኛ ትሁን። መቅድመ ኩሉ ህሱ መንግስቶ ወጽድቆ ወኩሉ ሰይቱ ይሰከክሙ ብሏል። እሱ ከሁሉ አስቀድማችሁ መንግስቱና ጽድቁን ፈልጉ ሌላው ሁሉ ይጨመራችኋል ብሎ እንደነገረን ቅድሚያ ለመድኃኔዓለም እንዲሰጥ ሌላውን አስተካክቼ ወደ ጌታ እመለሳለሁ ሳይሆን ቅድሚያ ለክርስቶስ ሰጥቶ ሌላውን ኋላ አገኘዋለሁ ማለት የክርስቲያናዊ ጠባይ ነው። ይህን ሊያስተምረን ነው ሌሊት የመጣ የተባለው። ሁለተኛ ዘመጻ ቀዲሙ ሌሊተ አስቀድሞ በሌሊት ወደ ጌታ ኢየሱስ የመጣ ሰው ነበር ኒቆዲሞስ ተብሏል። ኒቆዲሞስ ቅድም እንደተናገርነው ዮሐንስ ወንጌል ምዕራፍ 7 ላይ ስለ ጌታችን ኢየሱስ ክርስቶስ
መስክሮ ነበረ ተናግሯል። ከዚያ አስቀድሞ ግን እሱ የጌታ ተማሪ ሆኗል። አንድ ሰው ስለ ኢየሱስ ክርስቶስ ከመመስከሩ በፊት ከኢየሱስ ክርስቶስ መማር አለበት። ያልተማረውን ክርስቶስ መመስከር ሌላ ክርስቶስ መስበክ ይባላል። ወንጌሉም ልዩ ወንጌል ነው። ክርስቶስንም ሌላ ክርስቶስ ነው የሚሰብኩት። እውነተኛውን ክርስቶስ የሚሰብክ ሰው ከክርስቶስ የተማረ መሆን አለበት። ከክርስቶስ ሳይማሩ ስለ ክርስቶስ ምስክርነት አትውጣ ነው። መጀመሪያ አስቀድመህ ወደ ኢየሱስ ክርስቶስ ና። ወደ ኢየሱስ ክርስቶስ ናና ወጥተህ ደግሞ ስለ ኢየሱስ ክርስቶስ ትመሰክራለህ። ወደ ኢየሱስ ሳትመጣ ስለ ኢየሱስ አትሰብክም። ወደ ክርስቶስ ሳትመጣ ስለ ክርስቶስ አትሰብክም። ይሄ አስቀድሞ የሚቀድም ነገር አለ። ጽንስ ይቀድማል፣ ልደት ይከተላል። ዘር ይቀድማል፣ መከር ይከተላል። እንጨት መሰብሰብ ይቀድማል፣ ህንፃ ማነስ ይከተላል። መማር ይቀድማል፣ ማስተማር ይከተላል። የሁሉ መወለድ ይቀድማል፣ ማደግ ይከተላል። ሁሉም መጀመሪያ አለው። ያለ መሰረት ቤት አይሰራም። ጌታችን ኢየሱስ ክርስቶስ ደግሞ መሰረት ነው። የሁለንተናችን መሰረት እሱ ነው። ዲበ መሰረተ ነቢያት ወሐዋርያት ተሐነጽክሙ፣ በነቢያትና በሐዋርያት መሰረት ላይ ታንጻችኋል። ወብነ ማዕዘንቱሰ ለሊሁ እግዚእነ ኢየሱስ ክርስቶስ፣ የማዕዘኑም ራስ እርሱ ራሱ ኢየሱስ ክርስቶስ ነው ብሎ ቅዱስ ጳውሎስ ኤፌሶን ምዕራፍ 2 ቁጥር 20 ላይ እንደነገረን ጌታችን ኢየሱስ ክርስቶስ መሰረት ነው። ስለ ክርስቶስ ለመስበክ ወደ ክርስቶስ መምጣት የመጽሐፍ ቅዱሳዊ ቅደም ተከተል ነው። ጌታችን ኢየሱስ ክርስቶስ ሲናገር በሌላው አንቀጽ ዮሐንስ ወንጌል ምዕራፍ 10 ላይ አነ ውእቱ አንቀጸ አባግዕ ዘበአማን፣ እኔ እውነተኛ የበጎች በር ነኝ። ዘቦአ እንተ ኀቤየ ውእቱ ይድህን፣ በእኔ በኩል የሚገባ ሰው እርሱ ይድናል። ይበው ወይወፅእ፣ ይገባል ይወጣል፣ ወይረክብ ምርአየ፣ መሰማሪያም ያገኛል ብሏል። እኔ የበጎች እረኛ ነኝ። ወደ እኔ የገባ ሰው ይድናል። ከዚያስ ምን ያደርጋል? ወደ እኔ ይገባል፣ ከዚያስ ይወጣል ይላል። ገብቶ ነው የሚወጣው እንጂ ሳይገባ አይወጣም። ወደ ኢየሱስ ክርስቶስ የገባ ሰው ነው ስለ ኢየሱስ ሊመሰክር የሚወጣው። ይገባል ይወጣል ነው እንጂ ያለ ጌታ ሳይገቡ መውጣት አላስተማረንም። እንደውም ሲናገር ይሄንን አባቶቻችን የጌታን ትምህርት ሲተረጉሙት ይበው ሲሉ ወደ መማር፣ ይወፅእ ይወጣል ማለት ደግሞ ወደ ማስተማር። አንድም ይበው ብለው ይገባል ወደ መማር ወደ ሃይማኖት፣ ይወፅእ ወደ ምግባር ይሰማራል። ይገባል ለማስተማር ይወጣል። ገብቶ ለወጣው ሰው ደግሞ ምን ያገኛል? ይረክብ ምርአየ፣ መሰማሪያ ያገኛል ማለት የሚያስተምረውን ጉባኤ እግዚአብሔር አስርቶ ይሰጠዋል ይላል። ምን ላደረገ? ገብቶ ለወጣ ነው። ወደ ክርስቶስ ገብቶ ነው እንጂ ሳይገቡ የወጡ ሰዎች አሉ። ቅዱስ ዮሐንስም ቀድሞም ከኛ አልነበሩም ያላቸው ወደ ኢየሱስ ሳይገቡ ስለ ኢየሱስ የሚመሰክሩ ብዙ ሰዎች አሉ። እነዚህን ነው ጌታችን ኢየሱስ ክርስቶስ የሚነቅፋቸው በተግባር። ዛሬም ኢየሱስ ኢየሱስ ክርስቶስ ክርስቶስ የሚል ስም የሚጠሩ ብዙዎች ናቸው። እነዚህ ግን ሳይገቡ ወጡ ናቸው። ከማን እንደተማሩ አይታወቅም። ቅዱስ ጳውሎስ ጢሞቴዎስን ሃይማኖትህን ጠብቅ፣ እምነትና በጎ ሕሊና ይኑርህ፣ ሕይወትን መስጠት የሚቻላቸውን መጻሕፍት ተምረሃልና ከማንም እንደተማርክ ታውቃለህና ነው ያለው። ጌታ ኢየሱስ ገልጦልሃልና አይደለም ያለው፣ ከማን እንደተማርክ ታውቃለህና ነው። ከማን የተማሩ ነው? ማን ያስተማራቸው? ስለዚህ በሐዋርያዊት ጉባኤ በሐዋርያዊት ሰንሰለት በመጣች በሐዋርያዊት ቅብብሎች በመጣ ትምህርት ከክርስቶስ የተማረ የሐዋርያቱ ጉባኤ ውስጥ የገባ ሰው ከክርስቶስ ይማራል። ከክርስቶስ የተማረ ሰው ደግሞ ስለ ክርስቶስ መመስከር ይችላል። ወደ ኢየሱስ ክርስቶስ ቀድሞ መምጣት ማለት ስለ ኢየሱስ ከማስተማር በፊት ወደ ኢየሱስ ክርስቶስ መተተማር፣ ከኢየሱስ ክርስቶስ ደቀ መዛሙርት ከሐዋርያት መማር ይገባል። ከሐዋርያውያን አበው እነሱን ከተኳቸው ሊቃውንት መማር ይገባል። ያየ ይመሰክራል፣ የሰማ ይመሰክራል። ይነሰ በዘሰማይ ነው በዘረኢነ ሰማይተ ንከውን ወስምዐ ነሰ ተአብዩነ ነሲአ። ጌታም ያለ እንደዚህ ነው። እዚሁ ዮሐንስ ወንጌል ምዕራፍ 3 ላይ ለኒቆዲሞስ ሲነግረው
የሰማነውን እንናገራለን፣ ያየነውን እንመሰክራለን። ያልሰሙትን መናገር ያላዩትን መመስከር ሐሰተኛ ምስክር ያሰኛል እንጂ መምህር አያሰኝም። ስለዚህ ሰው ሰምቶ አይቶ ነው የሚመሰክር። ንነግረክሙ በእንተ ነገረ ሕይወት ዘሃሎ እምቀዲሙ ዘሰማይናሁ ወዘርኢናሁ ወዘጠየቅናሁ ወዘገሰስናሁ በእደዊነ። ዮሐንስ ወንጌላዊም በአንደኛ ዮሐንስ ወንጌል መልእክት ምዕራፍ 1 ላይ ሲነግረን ቀድሞ ስለነበረ የሕይወት ቃል እንጽፍላችኋለን፣ ይኸውም በጆሮአችን የሰማነው በዓይናችን ያየነው በእጆቻችን የዳሰስነው ነው ይላል። እውነትን ተምሮ አይቶ ዳሶ ነው መመስከር የሚባል። ያልሰሙትን አይናገሩም። መስማትም ምን ብሏል ቅዱስ ጳውሎስ ሲናገር ማመን ከመስማት ነው፣ መስማትም የእግዚአብሔርን ቃል ነው ይላል። ሳይሰሙ መመስከር ማለት ሳይማሩ ማስተማር ማለት ነው። ሳይሰሙ መናገር ማለት ነው። ሳያዩ መመስከር ደግሞ ማለት በሕይወት ያልቀመሱትን ክርስቶስ ወጥቶ መስበክ ነው። ወጥቶ መስበክ ከመጽሐፍ ቅዱስ ጥቅስ አንስቶ ብቻ አይሰበክም። ከክርስቶስ ጋር ተኑሮ ነው የሚሰበከው። ጌታም በዮሐንስ ወንጌል ነግሯቸዋል። ሰማዕተ ትከውኑኒ ምስክር ትሆኑኛላችሁ፣ እስመም ትካታለውክሙ ምስሌየ ከቀድሞ ጀምሮ ከኔ ጋር ነበራችሁና ብሏቸዋል። ዮሐንስ ወንጌል ምዕራፍ 16 ላይ ከኢየሱስ ክርስቶስ ጋር አብሮ ያልኖረ ሰው ለኢየሱስ ክርስቶስ ቢመሰክር ምስክርነቱ ውሸት ነው። አጋንንት የሚሳለቁበት ምስክርነት ነው። የአስቄዋ ልጆች ደቂቀ አስቄዋ የተባሉት እነዚያ ጳውሎስ በሚሰብክለት በኢየሱስ ክርስቶስ ስም እያሉ አጋንንት ቢጠይቋቸው ለኢየሱስኒ አምኖ ለጳውሎስኒ አአምሮ ኢየሱስን አምነዋለሁ ጳውሎስንም አውቀዋለሁ እናንተ ምንድናችሁ ብሎ ነበር የመለሳቸው። አጋንንት የሚሳለቁበት እምነት ነው። ከኢየሱስ ክርስቶስ ደቀ መዛሙርት ከሐዋርያዊ ሰንሰለት ከሚተላለፍ ትምህርት ሳይማሩ በኢየሱስ ክርስቶስ ሕይወት ሳይመላለሱ ኢየሱስ ክርስቶስን መስበክ በአጋንንት እንኳን መሳቂያ የሚያደርግ ትምህርት ነው። አጋንንትን በኢየሱስ ስም እናወጣለን እያሉ የሄዱትን ሁሉ አጋንንት ስቀውባቸዋል። ለምን? በትክክል በኢየሱስ ክርስቶስ ስም ሳያምኑ ታምራት ብቻ በመፈለግና የመምህርነትን ክብር በመሻት መምህር ሊሆኑ የወደዱ ሰዎች ስለነበሩ ማለት ነው። ስለዚህ ስለ ኢየሱስ ክርስቶስ ከመመስከር በፊት መጀመሪያ ወደ ኢየሱስ ክርስቶስ ኑ፣ በሱ ቃል ለመኖር በሱ ለማመን ወደሱ ትምህርት እሱ ወደ መሰረታት ቤተክርስቲያን እሱ ወደ አስተማረው ሐዋርያዊ ትምህርት አስቀድሞ መምጣት ስለ ኢየሱስ ክርስቶስ ከመስመስከር ይቀድማል። ቀዲሙ ሌሊተ ያለው ይህ ነው። ሶስተኛ ቀድሞ ወደ ኢየሱስ ክርስቶስ መጓዝ ማለት መከራ መቀበል ነው። በዕለተ ዓርብ ኒቆዲሞስ መጥቶ ገንዞታል። በዕለተ ዓርብ እንግዲህ ንጉሥ የገደለውን አንበሳ የሰበረውን የሚነካ የለም ይላሉ አባቶቻችን። ንጉሥ የገደለውን ሄዶ መንካት በንጉሥ ያስገድላል። አንበሳ የሰበረውን የሚነካ አውሬም በአንበሳው ይሰበራል። ጌታችን ኢየሱስ ክርስቶስ በንጉሥ ጲላጦስ ፍርድ የተሰቀለ ነው። አይሁድም እሱን የሚነካ ቢኖር ወግረው እንደሚሰቅሉት የታመነ ነው። ኒቆዲሞስ ግን ጸንቶ ሳይፈራ ሳያፍር የጌታን ሥጋ ከጲላጦስ ለምኖ ገንዞታል። ይሄንን ያበቃው ምንድነው ሲባል ቀድሞ ወደ ኢየሱስ ክርስቶስ የመጣ ነው ስለሆነ ነው። ቀድሞ ወደ ኢየሱስ ክርስቶስ የመጣ በኢየሱስ ክርስቶስ ስም በመከራ ቀን የመሞት ጽናት ማግኘት ይችላል። ቀድሞ ወደ ኢየሱስ ክርስቶስ ያልመጣ ግን ከሰማዕትነት በፊት ከኢየሱስ ክርስቶስ ጋር መኖር ይቀድማል። ከሰማዕትነት በፊት ስለ ኢየሱስ ክርስቶስ መማር ይቀድማል። ስለ ኢየሱስ ክርስቶስ ያልተማረ ሰው ከኢየሱስ ክርስቶስ ጋር መኖር አይችልም። ከጌታችን ኢየሱስ ክርስቶስ ጋር ያልኖረ ሰው ስለ ጌታችን ኢየሱስ ክርስቶስ መስክሮ መሞት አይችልም። ሶስቱ የተያዙ ናቸው። ስለ ኢየሱስ ክርስቶስ የተማረ ሰው ከኢየሱስ ክርስቶስ ጋር መኖር ይችላል። ከጌታችን ከኢየሱስ ክርስቶስ ጋር የኖረ ሰው ስለ ጌታችን ኢየሱስ ክርስቶስ መሞት ይችላል። እነዚህን ሶስት ቀደም ተከተሎች እንድንማር ነው ጌታ ኒቆዲሞስ ቀድሞ የመጣ ነበር የተባለ። ስለዚህ ስለ ክርስቶስ ከመመስከር በፊት ስለ ክርስቶስ መማር፣ ከክርስቶስ ጋር መኖር፣ ምስክርነትም ስለ ክርስቶስ ምስክር ሆኖ ከመናፍቃን ጋር መከራከር፣ ተከራክሮ መርታትም መጀመሪያው ወደ ኢየሱስ ክርስቶስ መምጣትን ይቀድማል። እስጢፋኖስ አስቀድሞ ከጌታችን ኢየሱስ ክርስቶስ ጋር ስለነበረ ነው በኢየሱስ ክርስቶስ ስም ቢከራከር አይሁድን ማሳፈር የቻለው። መጨረሻ ላይም ደግሞ ቀድሞ የኢየሱስ ክርስቶስ ስለነበረ በድንጋይ እየተወገረ መከራውን የሚችልበት ስልጣን ሰጠው።
ቀድሞ ያመነውና አብሮት የኖረው ክርስቶስ ሰማይ ተከፍቶ ተገልጦ ታየው ማለት ነው። በክርስቶስ ስም ከመሞት በፊት ስለ ክርስቶስ እንማር፣ ስለ ክርስቶስ እንወቅ፣ ከክርስቶስ ጋር እንኑር የሚለውን የሚያስተምረን ትልቅ ክፍል ነው። አባቶቻችን ስለ ጌታችን ኢየሱስ ክርስቶስ የእምነት ጠበቆች እየተባሉ ያስተማሩት እነ ቅዱስ ጎርጎርዮስ ዘንዚናዙ፣ እነ ቅዱስ ባስልዮስ ዘቂሳርያ፣ እነ ቅዱስ ቄርሎስ ዘእስክንድርያ፣ እነ ቅዱስ ዮሐንስ አፈወርቅ ዘቁስጥንጥንያ፣ እነ ቅዱስ ኤጲፋኒዎስ ዘቆጵሮስ፣ እነ ቅዱስ ሳዊሮስ ዘአንጾኪያ፣ በሀገራችንም እነ ቅዱስ ያሬድ እና አባ ጊዮርጊስ እና አባ በጸሎተ ሚካኤል፣ ሌሎችም ቅዱሳን እና አባ ኢየሱስ ሞያ እና አቡነ ተክለ ሃይማኖት ሁሉ እምነታቸውን እነ እጨጌ ፊልጶስ እምነታቸውን በነገስታትም ፊት በመናፍቃንም ፊት መስክረው ተከራክረው መርታት የቻሉት አስቀድመው ስለ ክርስቶስ ስለተማሩና ከኢየሱስ ክርስቶስ ጋር ስለኖሩ ነው። መናፍቃንንም ለመከራከር መጀመሪያ መማር፣ ቀጥሎ መኖር ይቀድማል። ትምህርትም ኑሮም የሌለው ሰው ቢከራከር ተረቶ ይመለሳል እንጂ ድል ነስቶ አይመጣም። መምህራችን ኢየሱስ ክርስቶስ የሚከራከርልን መምህር ነው። እሱ የሚከራከርልን ግን ከእሱ ጋር ስንኖር ይሄንን ሲያስረዳን ነው። ሌላው አስቀድሞ ወደ ኢየሱስ ክርስቶስ መምጣት የሚለው ከሁሉ አስቀድመን ቅድሚያ ልንሰጠው የሚገባን ቅዱስ ሥጋው ክቡር ደሙ ነው። ወደ ቅዱስ ሥጋው ወደ ክቡር ደሙ አስቀድሞ የመጣ ሰው የዘላለም ሕይወትን መውረስ ይችላል። አባቶቻችን እንደሚያስተምሩን ዮሴፍ ያመጣው መግነዝ ነበረ። ዮሴፍና ኒቆዲሞስ የቀሳውስት ምሳሌዎች ናቸው። የቄሶች ምሳሌ ነው የሚቀድሱት። ዛሬም በቤተ ክርስቲያን ሲቀደስ ግዕዝ ሆኖ ምዕመናን ስለማይሰሙት ነው እንጂ ኢየሱስ ክርስቶስ ሊቀ ካህናቲነ በከመ ገነዙከ ዮሴፎ ኒቆዲሞስ ሰመርከ ሎሙ ከማሁ ስመር ለነ ይላል ንፍቁ ቄሱ። ሊቀ ካህናታችን ኢየሱስ ክርስቶስ ሆይ ዮሴፍና ኒቆዲሞስ ሲገንዙ ደስ ብሎ እንደተገነዝክላቸው ያንን አገልግሎት ወደህ እንደተቀበልክ እኛንም ዛሬ የምናገለግለውን ቅዳሴ ወደ ተቀበልልን ብለው ነው የሚቀድሱት። ቅዳሴ ሲቀደስ ቅዳሴውን የሚያከናውነው የቅዳሴው ራስ ሊቀ ካህናት ኢየሱስ ክርስቶስ ነው። ቀሳውስቱ ተላላኪዎች ናቸው። ስለዚህ ዮሴፍና ኒቆዲሞስ የቀሳውስት ምሳሌዎች ሲሆኑ የገነዙበት መግነዝ ደግሞ ንጹህ ጨርቅ ነበረ። ንጹህ ሰውነት ነው፣ ለመቀበል ራስን ማዘጋጀት ነው። የሰው ልጅ እንግዲህ ከአፈር ነው የተፈጠረው። አፈር ቢታጠብ እንደማይጠራ ሰውም ከኃጢአት የሚነጻበት ጊዜ የለም። ሲወድቅ ሲነሳ ይኖራል። ነገር ግን ንስሐ ገብተን መኖር ነው። ጌታ ደግሞ ለዘመጻቤ እየሰድዶ እያወጣው አፋ ወደ እኔ የሚመጣውን ሁሉ አስወጥቼ አልሰደውም እንዳለ ወደ እሱ ከመጣን እሱ በንስሐ አንጽቶ ስጋውን ደግሞ ለመቀበል ያበቃናል። ፍጹም ንጹህ ሰውን ነው መቀበል ብንል ግን ሰውነንና ሁልጊዜ ስንስት ስለምንኖር እስከምንነጻ ድረስ ሞት ሊቀድመን ይችላል። ስለዚህ ከሁሉ አስቀድመን ለንስሐ ቅድሚያ ሰጥተን ንስሐ ገብተን ቅዱስ ስጋውን ክቡር ደሙን ለመቀበል ቅድሚያ ልንሰጥ ይገባል። ከዚህ በላይ ምርጫም የለም፣ ከዚህ በላይ ስጦታም የለም፣ ከዚህ በላይ ህይወትም የለም። ሰው ሰውን ቢወደው ስጋ ያርድለታል፣ እንጀራውን ቆርሶ ያበላዋል፣ ልብሱን ቀዶ ያለብሰዋል። ጌታ ግን ቅዱስ ስጋውን ቆርሶ ክቡር ደሙን አፍሶ ልዩ ስጦታ ሰጥቶናል። ይህንን ስጦታ ከመግፋት በላይም መግፋት የለም። ጌታችን ኢየሱስ ክርስቶስ ለምንድን ነው የሞተ ብለን ብንጠይቅ አንድ መልስ እናገኛለን። ያውም ቅዱስ ስጋውን ለሰው ልጆች ሰጥቶ ለማዳን ክቡር ደሙን ለመስጠት ነው። ዮሐንስ ማቴዎስ 26:26 ላይ ዝንቱ ውእቱ ደሜ ዘሐዲስ ኪዳን ዘይትካው ለስርየተ ኃጢአት ወለቤዛ ብዙሃን፣ ለብዙዎች ኃጢአት ቤዛ ሆኖ የሚፈስ የሐዲስ ኪዳን ደሜ ይህ ነው ብሏል። የኃጢአት ይቅርታ የሚፈስ ሳይ ክርስቶስ ደሙን ለምን አፈሰሰ ሲባል እኛን በደሙ ለመቀደስ ነው። አንድ ሰው ቅዱስ ስጋውን ክቡር ደሙን መቀበል ቢያቆም ክርስቶስ አልሞተልኝም እንደማለት ነው። ክርስቶስ የሞተ ስጋውን እንድንበላ ደሙን እንጠጣና ዘላለማዊ ሕይወትን በደሙ ሊሰጠን ስለሆነ ቀድመን ወደ ኢየሱስ ክርስቶስ መምጣት የሚለው ይህንን የሚያስረዳ ነው ማለት ነው። ይሄ ሰው ቅዱስ ኒቆዲሞስ ቀጥሎ መጣና ምን አለ? መምህር ከእግዚአብሔር ተልከህ እንደመጣህ እናውቃለን። እግዚአብሔር ካደረበት ሰው በቀር አንተ የምትሰራውን ታምር መስራት የሚችል የለም ብሎ መለሰ። ጌታ ምን አለው? ዳግመኛ ያልተወለደ ወደ እግዚአብሔር መንግስት ሊገባ
እዚህ ውስጥ ኒቆዲሞስ ምንድነው የጠየቀ? ጌታ ምንድነው የመለሰለት? ኒቆዲሞስ ጌታን ያላወቀ ሰው ነበር ይላል ቅዱስ ቄርሎስ አምደ ሃይማኖት ዮሐንስ ወንጌልን ሲተረጉም የጌታን ልልና አልገባውም ነበር ይላል። መምህር እንደ ነቢያት ነበር የመሰለው። እንደ ነቢያት እንደ አንድ መምህር የእግዚአብሔር ጸጋ እንዳደረበትና ታምር እንደሚያደርግ እንደ አንድ ቅዱስ ሰው ነበር የቆጠረው። እግዚአብሔር ያደረብህ ሰው ነበር ያለው። በዚህ ጊዜ በጣም የምናስተውላቸው ብዙ ነገሮች አሉ። አንደኛው የጌታን ትዕግስትና ሰውን ምን ያህል እንደሚወድ ነው። እግዚአብሔር ያደረብህ ሰው ነህ እያለው ነበረ። ጌታ ግን ያለ ማንነቱ ማንነት ሲሰጠው እሱ አምላክ ነው እንጂ አምላክ ያደረበት አይደለም። ሲሰጠው በዚህ አልተቀየመውም። ጌታ ትንንሽ ሕጸጾቻችን እየታገዘ እስክናድግ ድረስ ይቆያል እንጂ ሰው በተሳሳተ ቁጥር አውጥቶ አይጥልም። ከኒቆዲሞስ የበለጠ ስተት የሚሳሳት የለም። አምላክን ጸጋ ያደረብህ ሰው ነህ ሲለው አልተቆጣውም፣ አልቀሰፈውም። ምንድነው ያለው እዚህ ውስጥ? ይልቁንም ሳይከራከለው ለምን እንደዚህ ትላለህ ሳይል ዕውቀቱን አሳደገለት። ከዕውቀት ወደ ዕውቀት፣ ከልልና ወደ ልልና፣ ከሃይማኖት ወደ ሃይማኖት መለሰው። ቅንነቱን አይቶ ነው። ሰው ስሜቱን ሳይጨምር ወደ አንድ ወገን ሳይወግን እውነትን በገለልተኛና በንጹህ ቅን ሕሊና የሚፈልግ ከሆነ እግዚአብሔር ወደ እውነት ሳያደርስ ያንን ሰው አይገለውም። ኒቆዲሞስን እንደዚያ ነው ያደረገው ጌታ። አልተቆጣውም። ሁሉ ሕጸጾቻችን ታግሶ የሚያሳድግ አምላክ መሆኑን ለማስረዳት ምን አለው? ባታውቅ አይፈረድብህም ሲለው ነው። ቅዱስ ዮሐንስ አፈወርቅ ይህን አንቀጽ ሲተረጉም የእግዚአብሔር መንግስት ዳግመኛ ያልተወለደ ሰው እግዚአብሔር መንግስት አይገባም ነው ያለው። የእግዚአብሔር መንግስት የምትባለው የክርስቶስ አምላክነት ናት ይላል ቅዱስ ዮሐንስ አፈወርቅ። የክርስቶስ አምላክነት ናት እና ስለዚህ መምህር አንተ እግዚአብሔር ያደረብህ ሰው እንደሆንክ እናውቃለን ሲለው ወደ እግዚአብሔር መንግስት እግዚአብሔር ከመንፈስ ያልተወለደ ሰው ወደ እግዚአብሔር መንግስት አይገባም፣ ዳግመኛ ያልተወለደ ነው ያለው። እውነትህን ነው። ከመንፈስ ቅዱሳዊ ትምህርት ካልተወለድክ የኔን የእግዚአብሔር ጌትነቴን እግዚአብሔራዊ አምላክነቴን ወደ ማወቅ መጋረጃ መግባት አትችልም ማለት ነው። መንፈስ ቅዱስ ካላደለህ፣ የመንፈስ ቅዱስን ጸጋ ካላገኘህ፣ ከእግዚአብሔር ካልተሰጠህ፣ ቅን ሕሊና ይዘህና ከመንፈሳዊ መምህር ካልተማርክ ይሄን ልታገኝ አትችልም። ስለዚህ ዳግመኛ መወለድ ያለው ጌታ እዚህ ውስጥ ምን ነበረ? አንዱ ከመንፈስ ቅዱስ መማር ማለት ነው። ከመንፈስ ቅዱስ መማር እንግዲህ የት ነው የምናገኘው ስንል መንፈስ ቅዱስ ሁላችንም እየመጣ እየገለጸ ዝም ብሎ እንዲህ ነው እያለ በጆሮአችን ሹክ ይለናል ማለት አይደለም። አንድ እግዚአብሔር ባወቀ በመግቦቱ በረዴቱ በጥበቃው ያስተምረናል፣ ልቡናችን ያቀናል። ዋናው ግን ምስጢሩ ቅዱስ ጳውሎስ እንዳለ እስመ አነ ወለድኩክሙ በትምህርተ ወንጌል እግዚአብሔር፣ በጌታችን መድኃኒታችን በኢየሱስ ክርስቶስ በእግዚአብሔር ወንጌል ሁላችሁንም ወልጃችኋለሁ ይላል አንደኛ ቆሮንቶስ ምዕራፍ 4 ላይ ሲናገር ሁላችሁም ወልጃችኋለሁ ሁላችሁንም ሲል ሰው ዳግመኛ የሚወለደው ቅዱስ ጳውሎስን ከሚመስል መምህር ነው። መንፈሳዊ ትምህርት ቤት እዚያ ያልተወለደ ሰው ምንጊዜም የክርስቶስ መንግስት ሳይገባው ይኖራል። ውጭ ነው የሚሄደው። ኢየሱስ ክርስቶስ ጸጋ ያደረበት ነው። ኢየሱስ ክርስቶስ ነቢይ ነው። ኢየሱስ ክርስቶስ እግዚአብሔር ያደረበት አንድ ተራጸ ቅዱስ ነው እያለ ውጩን ወደ ክርስቶስ ብርሃናዊ መንግስት ሳይገባ በዙሪያውን እየዞረ ዘመኑን ይጨርሳል ማለት። ጌታ ለዚህ ነበረ ማቴዎስ ወንጌል ምዕራፍ 11 ላይ ብፁዕ ዘይተአቅፈ በየ፣ በእኔ ያልተሰናከለ ሰው ንዑድ ክቡር ነው ያለ ለዚህ ነበር። ሰውነቴን አይቶ አምላክነቴን ያልካደ ሰውና ያልተሰናከለ አንድ ተራ ነብይ ነው ያላለኝ ሰው ንዑድ ክቡር ነው ብሎ ራሱ ተናግሮ ነበር። ይህንን ምስጢር ማን ይገልጥልናል ስንል ደግሞ ለዘፈቀደ ወልድ ይከስት ሎቱ፣ እንዲህ ያለ ምስጢር የሚገልጥለት ወልድ ለፈቀደው ነው ማለት ምን ማለት ነው? ወልድ ለፈቀደው ማለት ፈቃደ ሰብና ፈቃደ ነፍስ ሲስማማ ነው። የሰው ነፃ ፈቃዱን አቅንቶ በቅን ሕሊና ሆኖ ሲመጣ ክርስቶስ ደግሞ ጎደሎ ሕሊና ጎደሎ አይምሮ እንኳን ቢኖረው አይምሮውን ያሳድግለታል። ስለዚህ ዳግመኛ መወለድ ማለት ከመንፈስ ቅዱስ መወለድ ማለት ከመንፈሳዊ ትምህርት መወለድ አለብን ማለት ነው። ሳይወለድ የእናት አባቱን ከብቶች በመጠበቅ የሚያገለግል እረኛ አይገኝም። ተወልዶ ነው። ሳይበቅል የሚያፈራ አዝመራ የለም። ልክ እንደዚህ ሁሉ ዳግመኛ ከመምህራን ሳይወለድ የክርስቶስን መንግስት ማወቅ የሚችል ማንም የለም። የተለያየ በክርስቶስ ስም ሊጠራ ይችላል። ኢየሱስ የሚልን ስም ደጋግሞ ሊጠራ ይችላል። ግን ከመንግስቱ ውጭ ነው። እንደ ኒቆዲሞስ ዝም ብሎ ውጫዊ ነገሮችን ብቻ የሚጠራ ነው። መለኮታዊ ምስጢራትን ያልገባው፣ ወደ ብርሃን መጋረጃ ያልገባ፣ በውጭ ነው ኢየሱስ የሚል ስም የሚጠራ ነው። እንዲህ ያለ ሰው
ጌታ እንዲህ ያለውን ሰው ዳግመኛ ካልተወለድክ አዎ ሊገባህ አይችልም ነው። አሁንም ቢሆን ጌታ በትዕግስቱ ሁሉን ሰው እየጠራ ነው። ዳግመኛ ከዚህ ትምህርት በመወለድ ከነ ቅዱስ ቄርሎስ መንፈሳውያን ከሆኑት ራሳቸውን ካቀኑ አባቶቻችን ከነሱ መንፈሳዊ ትምህርት ዳግመኛ መወለድ ይገባናል። ጌታም ለዚህ ነበረ ቅዱስ ጴጥሮስን ብፁዕ አንተ ስምዖን ወልደ ዮና የዮና ልጅ ስምዖን ሆይ አንተ ብፁዕ ነህ፣ እስመ ከሰተ ለከ ዘንተ ዘሥጋ ወደም፣ ይህን ስጋዊ ደማዊ መምህር አልገለጠልህምና ነው ያለ። ቅዱስ አትናቴዎስ በሃይማኖተ አበው ይህን ወስዶ ሲናገር መቅድመ ኩሉ አጽን ከመ ታይምር ሃይማኖተ ርትዕተ፣ ከሁሉ አስቀድሞ የቀናች ሃይማኖትን ታውቅ ዘንድ ፈልግ ሻ መርምር፣ ኢታጥሪ ዘንተ ማበስጋ ወደም፣ የቀናች ሃይማኖትን ግን ከስጋዊ መምህር እማራለሁ አትበል። እስመ ለሊሁ ይቤ ብፁዕ አንተ ስምዖን ወልደ ዮና እስመ ከሰተ ለከ ዘንተ ዘሥጋ ወደም። እሱ ራሱ በወንጌል ቅዱስ ጴጥሮስን ጴጥሮስ ሆይ ብፁዕ ነህ፣ ስጋዊ ደማዊ መምህር አልገለጠልህም፣ አላ አቡየ ዘበሰማያት የሰማይ አባቴ ገልጦልሃልና እንዳለ የቀናች እምነትን ስለ ክርስቶስ ማወቅ ከፈለግ ከስጋዊ ደማዊ መምህር አትፈልግ፣ ከመንፈሳዊ መምህር ተማር ብሏል። መንፈሳዊ መምህር የምንላቸው እነማንን ነው? ዛሬ መንፈሳዊ መምህር ማን ነው ተብለን ብንጠየቅ አባቶቻችን ናቸው። ቅዱስ ቄርሎስ፣ ቅዱስ ጎርጎርዮስ ዘንዚናዙ አባቶቻችን እነ አባ ጊዮርጊስ፣ እነ ቅዱስ ያሬድ ቅድም የጠቀስናቸው መምህራን፣ እነ ቅዱስ ቄርሎስ ዘኢየሩሳሌም፣ እነ ቅዱስ ኤፍሬም ዘሶርያ፣ እነ ቅዱስ እለእስክንድሮስ፣ እነዚህ አባቶቻችን እና ሐዋርያውያን አበው እነ ቅዱስ አግናጤዎስ፣ እነ ቅዱስ ሄሬኔዎስ፣ እነ ቅዱስ ፖሊካርፓስ፣ እነዚህ ሁሉ አባቶቻችን ከዚያ ቅዱሳን ሐዋርያት በዚህ ቅደም ተከተል ከመጣው ዳግመኛ ተወለድ። ያልተወለደ ልጅ የፀሐይን ብርሃን ሊያይ አይችልም። እንደዚሁም ሁሉ ከመንፈሳዊት ቤተክርስቲያን ትምህርት ካልተወለደ እውነትን ሊያውቅ አይችልም። እውነትም ደግሞ ቤተክርስቲያን ነው። ቅዱስ ጳውሎስ በጢሞቴዎስ መልእክቱ እንደተናገረ አምዳ ወድዳ ለጽድቅ ቤቱ ለእግዚአብሔር ሕያው ቤተክርስቲያንን ሲያመሰግናት አንደኛ ጢሞቴዎስ ምዕራፍ 3 ላይ የሕያው እግዚአብሔር ቤት የእውነትና የጽድቅ መሰረት ናት ይላታል። ቤተክርስቲያን የሕያው እግዚአብሔር ቤት የእውነት ምስክርና የእውነት ቤት የእውነት መሰረት ናት ይላል። እውነት እንደ ቤተክርስቲያን ከዚህ የተወለደ ሰው ኋላ እንደ ኒቆዲሞስ ለጌታ እውነቱን መናገር ይችላል። ካልሆነ ግን ያልገባውን ኢየሱስ እየሰበከ እየለፈለፈ ይሞታል። እውነተኛ እውነት ኢየሱስ ክርስቶስ ግን ወዲህ ነው፣ አላወቀውም። እንደ ኒቆዲሞስ ተግቶ ሕሊናን አቅንቶ የተማረትን ዳግመኛ መወለድ ይችላልና ዳግመኛ ያልተወለደ ሰው ወደ እግዚአብሔር መንግስት ሊገባ ይችላል ማለት ከመንፈሳዊቷ ቤተክርስቲያን ያልተማረ ሰው ምንጊዜም የኢየሱስ ክርስቶስ መንግስት አይገባውም። ይህን ሊነግረን ይቻላል። ሁለተኛ የእግዚአብሔር መንግስት እንዴት ነው ሰው ካደገ በኋላ የሚለው በዚህ ከትምህርት ወንጌልን ከሰማ በኋላ ምን ይቀጥለዋል? ሰው ጥምቀት ያስፈልገዋል። እንዴት ነው ሰው ካደገ በኋላ መልሶ የሚጠመቅ ሲለው መልሶ ደግሞ ወደ እናቱ ማኅፀን የሚገባ ሲለው ይሄ ሰው ስጋዊ ነው። ስጋዊ መሆኑን የምናየው ጌታ ዳግመኛ ተወለድ ሲለው መልሶ ወደ እናቱ ማኅፀን ገብቶ መጸነስ መስሎታል። እሱ አልችልም ማለት ብዙ ሰዎች እንደዚህ ነው። ልክ ዳግመኛ ተወለድ ሲለው ኒቆዲሞስን እንዴት ነው ካደኩ በኋላ ወደ እናቴ ማኅፀን እንዴት መግባት ይቻላል እንዳለ ብዙ ሰዎች መንፈሳዊ ነገር ስንነግራቸው እንደዚህ ነው የሚሆንባቸው። ይሄ የማይቻል ነገር ነው። በተፈጥሮ ሕግ ሁሉን ነገር ይመዝኑታል። ሃይማኖት ደግሞ ከተፈጥሮ ሕግ በላይ ነው እንጂ በተፈጥሮ ሕግ የሚመዘን አይደለም። ጌታ ይህንኑ ሊያስተምረን ይፈልገው አይ እኔ ከውሃና ከመንፈስ ቅዱስ ያልተወለደ ሰው ይሄ ደግሞ ካልተጠመቁ በስተቀር መንፈስ ቅዱስ አያድርም። መንፈስ ቅዱስ ካላደረበት ሰው በቀር ደግሞ የኢየሱስ ክርስቶስን የእግዚአብሔር መንግስትነት ማወቅ አይችልም፣ ወይም የባህሪ አምላክነት ሊያውቅ አይችልም። አልቦ ዘይክል ብሂለ እግዚእነ ኢየሱስ ክርስቶስ ዘእንበለ መንፈስ እግዚአብሔር ላይ ሊሁ ይላል ቅዱስ ጳውሎስ ሮሜ መልእክቱ ላይ ሲናገር። መንፈስ ቅዱስ ካደረበት ሰው በቀር ኢየሱስ ክርስቶስ የባህሪ አምላክ ነው ብሎ መናገር የሚችል የለም ይላል። መንፈስ ቅዱስ ካደረበት ሰው በቀር ኢየሱስ ክርስቶስ ጌታ ነው ብሎ አምላክነቱን መመስከር የሚችል የለም ይላል። እውነተኛ መንግስቱን ሕይወት ማህያዊ ብሎ መስበክ የሚችል መንፈስ ቅዱስ የሚያድርበት ነው። ስለዚህ ተጠምቆ ባገኛት ልደቱ አባ አባ ብለን የምንጮህበትን የልጅነትን መንፈስ ሰጠን እንዳለ ቅዱስ ጳውሎስ ምን ይሆናል? አንድ ሰው ሲጠመቅ ከእግዚአብሔር ልጅ ይወለድ የእግዚአብሔር ልጅ ይሆናል። በዚያ ደግሞ ስራ ሲሰራበት የጌታችን ክርስቶስ መንግስቱ ይበልጥ እየበራለት ልክ እንደ ቅዱስ ጳውሎስ አይኑ ላይ ያለው የድንቁርና ቅርፍት ወልቆ ይወድቅለታል። ያን ጊዜ ክርስቶስን አጥርቶ ማየትና አጥርቶ መስማት ይቻለዋል። መጠመቅ ለምስጢረ እግዚአብሔር በር ናት፣ አንቀጸ ምስጢር ናት። ስለዚህ ካልተጠመቅ የኔ መንግስት አይገባህም። መንግስተ ሰማያት ማለት የሆነች ሀገር ውስጥ ዶ መግባት አይደለም። የመጀመሪያው ትልቁ መንግስተ ሰማያት
ራሱ መድኃኒታችን ኢየሱስ ክርስቶስ ነው። ወደሱ ዕውቀት፣ ወደሱ እምነት፣ ወደሱ ሕይወት መግባት የምትችለው ስለሱ ስትማር፣ የሱን ቃል ስታውቅና በሱ ስም ስትጠመቅ ነው። መጠመቂያውም ውሃ ነው ብሎ ነግሮናል። ከውሃ ያልተጠመቀ ሰው ሊድን አይችልም ብሏል። የዘላለም ሕይወት መዳን ማለት የዘላለም ሕይወት መውረስ ነው። ብዙዎቹ ዛሬ አሁን ጥምቀት ለድነት ምንም ጥቅም እንደሌለው ነው የሚያስተምሩት። ጌታ ግን ካልተጠመቅ ወደ ዘላለም መንግስት አትገባም ብሏል። ይህን አስተምሮታል። መጠመቂያው ደግሞ በውሃ ነው ብሎ ነግሮናል። በውሃ ነው ብሎ ደግሞ ማስረጃውን እሱም በውሃ እየተጠመቀ አሳይቶናል። ኢትዮጵያዊ ጃንደረባም የሐዋርያት ሥራ ምዕራፍ 8 ቁጥር 29 ላይ በውሃ ነው የተጠመቀው። ፊት ለፊት ውሃ አገኘ፣ በውሃ ተጠመቀ። ሐዋርያት የሚያጠመቁ በውሃ ነው። ሐዋርያውያን አበው የሚያጠመቁ በውሃ ነው። ከሐዋርያውያን ቀጥሎ የተነሱ ሊቃውንት የሚያጠመቁ በውሃ ነው። ስለዚህ በዚህ በውሃ ጥምቀት ካልተጠመቀ በስተቀር ማንም ሰው ሊድን አይችልም። ማጥመቅም ለሁሉ አልተሰጠም፣ ሐዋርያትን ነው። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ወንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ፣ እኔ ያስተማርኳችሁን ነገር እያስተማራችኋቸው እያዘዛችሁ ደቀ መዛሙርቴ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርቴ ያድርጓቸው። ሰው የክርስቶስ ደቀ መዝሙር ካልሆነ መዳን አይችልም። የክርስቶስ ደቀ መዝሙር መሆን የሚችለው ደግሞ ሲጠመቅ ነው። አጥማቂ ደግሞ ሁሉ አይደለም። ክርስቶስ 5 እንጀራ ለሁሉ ሰጥቷል። ማጥመቅን የሰጠ ግን ለ12 ብቻ ነው። ያ በሐዋርያዊ ቅብብሎች በአንብሮተ እጅ በመጫን የመጣው ክህነት ካላጠመቅ በስተቀር ድህነት የለም። ካልተጠመቁም በስተቀር መዳን የለም። ስለዚህ ጌታችን ኢየሱስ ክርስቶስ ያስተማረን መንግስቱ ይሄ ነው። ምን አለ? ከስጋ የተወለደ ስጋ ነው፣ ከውሃም ከመንፈስም የተወለደ መንፈስ ነው ይላል። መንግስተ ሰማያት መንፈሳዊት ርስት ናት፣ በስጋ አትወረስም። የመንፈሱን በስጋ አናውቀው። ወንጌልም መንፈሳዊት ሕግ ናት። ስጋዊ ሆነን ብንመረምራት አናገኛትም፣ ለስጋዋንም አትገለጥም። ለምን? ከስጋ ለተወለደ ሰው የሚገባው ስጋዊ ዕውቀት ነው። መንፈሳዊ ዕውቀት የሚገባው ከመንፈስ ለተወለደ ሰው ነው። ስጋዊ ዕውቀት ለስጋውያን ይገባል፣ መንፈሳዊ ዕውቀት ደግሞ ለመንፈሳውያን ይገባል። ጌታም እኮ ማቴዎስ ወንጌል ምዕራፍ 5 ቁጥር 1 ላይ ወደ ተራራ ሲወጣ ደቀ መዛሙርቱ ቀረቡ የሚለው ተራራ ከሜዳ የራቀ ነው። ከዚህ ከሚዳሰሰው ዓለም ራቅ ላለ ሰው ነው። ከክርስቶስ እግር ስር ቀረብ ያለ ሰው ነው የሰማይ ምስጢር የሚገባው። ከፍ ላለ ሰው፣ ከፍ ያለ ሰብዕና ላለው ነው። ዛሬ ደግሞ እኛ ከፍ ማለት ባይቻለን ከፍ ያሉ አባቶቻችን ሰብከውን ጽፈውልን መጽሐፎቻችን አስቀምጠው ይደዋል። የእነሱን ትምህርት በመማር ከመንፈሳውያን መንግስቱን እንወርሳለን። ይህ ለክርስቲያኖች የመዳን ዋስትናችን፣ የመዳን ዋስትናችን የተጨበጠ የተዳሰሰ የመዳን ማረጋገጫችን ጥምቀታችንና ቅዱስ ስጋው ክቡር ደሙ ወንጌል፣ በሱ ያመነው እምነት፣ ይህ ዋስትናችን ነው። ክርስቶስ ለመዳናችን ፊት አውራሪያችን፣ አበጋዛችን፣ ሕይወታችን፣ ትንሣኤያችን፣ በኩራችን፣ ሊቀ ካህናታችንም የእምነታችንም ራስ፣ የትንሣኤያችን በኩር፣ የዘላለም ገዢ የሚሆን የነገስታት ንጉሥ የሚሆን መልአከ ሕይወትነ የሕይወታችን አለቃ ነው እሱ። ያን ጊዜ በሱ መውረስን የምናገኘው ልጆቹ የሆንን እንደሆነ ነው። በዚያውም እንግዲህ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ከመንፈሳውያን ከተወለድ ከመንፈስ ቅዱስ ከተወለድ መንፈሳዊነት ያጸድቃል የሚባለው ለዚህ ነው። መንፈሳዊነት ያጸድቃል ሲባል ምን ማለት ነው? ክርስቶስን የመሰለ ይድናል ነው። እግዚአብሔር መንፈስ ነው፣ እግዚአብሔርን የመሰለ ይድናል ነው። ጌታ ምን ማለት? ከእኔ ተማሩ እኔን ምሰሉ